ሰሞኑን ኢራን በአንድ ወገን እስራኤልና አሜሪካ ደግሞ በሌላ ወገን ሆነው የጀመሩት የዓለማችን አስፈሪው ጦርነት በተንታኞች ፖለቲካዊ መነሻዎቹ ቢዘረዘሩለትም ብዙዎች በመጽሐፍ ቅዱስ ከትንቢተ ሕዝቅኤል እስከ ዮሐንስ ራእይ ድረስ የተቀመጡ የጎግና ማጎግ አስደናቂ ታሪክን በማንሳትም ይሞግታሉ። ታዲያ በዛሬው ቪዲዮ ይህንን አስገራሚውን የጎግና ማጎግን ታሪክ የምንመለከት ይሆናል። ቻናሉን ሰብስክራይብ እያደረጋችሁ እስከ ፍጻሜው በመቆየት ይህንን አስደናቂ ታሪክ እንድትከታተሉ በአክብሮት እየጋበዝን በቀጥታ ወደ ታሪኩ እናመራለን። ከፍጻሜው በፊት ማዕበል ይነሳል። ከአራቱ የምድር ማዕዘኖችም የተሰበሰበ የአህዛብ ማዕበል። እነዚህ የሰው ማዕበሎች ለመጨረሻው ጦርነት ዳግም የተጠሩ ስሞች ናቸው። የብዛታቸው ቁጥር እንደ ባህር አሸዋ ከአድማስ ይዋሃዳል። የሚዘምቱትም ለድል ሳይሆን ለመደምሰስ ነው። በዮሐንስ ራእይ ምዕራፍ 20 ከቁጥር 7 እስከ 9 ላይ እንደተጻፈው የሺህ ዓመቱ የሰላም ዘመን ሲያበቃ ሰይጣን ከታሰረበት ይፈታል፣ አመጽም ከእርሱ ጋር ዳግም ይነሳል። የእግዚአብሔር ሕዝቦች በጎግና ማጎግ ይከበባሉ። በዚህ ወቅትም ነው የመጨረሻው እሳትና ደም የሚዘንበው። ይህ የመጨረሻ ትውልድ፣ የመጨረሻው ማታለያ፣ የመጨረሻውም ፍርድ፣ የዓለማችን ዕጣ ፈንታ በቀጭን ክር ወደምንንጠለጠልበት ወደ ትንቢቱ ዝርዝር ጠልቀን እንግባ። መጽሐፍ ቅዱስ ፈጣሪ የሰው ልጆችን ለማዳን በዘመናት ሁሉ ስላከናወናቸው ነገሮች፣ መንግስቱና ፍትሁ ለዘላለም የሚጸኑበት የእግዚአብሔርን የመጨረሻ ዕቅዶችን ይገልጣል። አከራካሪ ከሆኑ ትንቢቶችም መካከል ከጎግና ማጎግ ጋር ዝምድና ያላቸው ትንቢቶች ይገኙበታል። እነዚህ ምስጢራዊ ስሞች የተለያዩ ሆነው እርስ በርስ በተያያዙ ሁለት የመጽሐፍ ቅዱስ ክፍሎች ውስጥ ተጠቅሷል። በሁለቱም ክፍሎች የመጨረሻው ውጊያና እግዚአብሔር ፍርድና ድልን ለማድረስ ጣልቃ እንደሚገባ አስፍሯል። አሁን ታዲያ እነዚህ ሁለት ትንቢታዊ ጽሑፎች ምንድናቸው የሚለውን በዝርዝር እንመለከታለን። በቅድሚያ ከክርስቶስ ልደት በፊት ለነብዩ ሕዝቅኤል የተሰጡትን ራእዮች እናንሳ። በመቀጠልም በፈጥኖ ደሴት ላይ ለሐዋርያው ዮሐንስ ወደ ተሰጠው አስደናቂ ራእይ እንሻገራለን። ይህም ራእይ ሰላም በሆነበት ዘመን መደምደማ ላይ የሚነሳውን የመጨረሻውን ዓለም አቀፋዊ አመጽ ይዘረዝራል። እነዚህ ትንቢታዊ ምዕራፎች የመጨረሻውን ድል በተመለከተ አስደናቂ ገጽታዎችንም ይስሉልናል። አስቀድመን ትንቢተ ሕዝቅኤልን እናንሳ። ከሰሜን የሚነሳው ወረራ የይሁዳ ሕዝብ ከግዞት ከወደቀ በኋላ በግዞት ስር የነበረው ነቢዩ ሕዝቅኤል አስፈሪ ራእይን ተመለከተ። የጦርነቱ ራእይም ሕዝቅኤል በዚህ ራእይ ላይ የእስራኤል ሕዝብ ከብዙ ብሔራት ተሰባስበው ወደ ቀደመ አያቶቻቸው ምድር ሲመለሱ ተመልክቷል። በአንድ ወቅት ባድማ በነበረውና አሁን ላይ ሕይወት በዘራው ስፍራም ዳግም ይኖሩ ነበር። በሮች፣ መወርወሪያዎችና ግድግዳዎች የሌሏቸው በትምክህት የተሞሉ መንደሮች ነበሩ። ይሁን እንጂ ይህ ሰላም ዘላቂ አይሆንም። የትንቢቱ ቃል ወደ ሕዝቅኤል የመጣው አስፈሪ ማስጠንቀቂያን በመስጠት ነው። ሕዝቅኤል ምዕራፍ 38 ቁጥር 2 እስከ 4ም እንዲህ ሲል ይነበባል። የሰው ልጅ ሆይ ፊትህን በጎግ ላይና በማጎግ ምድር ላይ በሞሳህና በቶቤል ዋነኛ አለቃ ላይ አቅናበት፣ ትንቢትም ተናገርበት። እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቶቤል ዋነኛ አለቃ ጎግ ሆይ እነሆ እኔ ባንተ ላይ ነኝ፣ እመልስህም አለው፣ በመንጋጋህም ልጓም አገባብሃለሁ። አንተንና ሰራዊትህንም ሁሉ፣ ፈረሶችና ፈረሰኞችን፣ የጦር ልብስ የለበሱትን ሁሉ፣ ጋሻና ራስ ቁርን ሰይፍንም የያዙትን ሁሉ ታላቁን ወገን አወጣለሁ። ታላቅ ህብረት በመፍጠር እንጂ ጎግ ብቻውን አይዘምትም። ፋርስ፣ ኩሽና ፑንች ሁሉም ለውጊያ ዝግጁ ይሆናሉ። ከነርሱም ጋር ጎርሜና ቶርጋማ ከሩቅ ከሰሜን ይቀላቀላሉ። ከጎናቸው በርካታ ብሔራት ግዙፍ ሰራዊት አሰልፈውና አንድ ግብን ይዘው ይንቀሳቀሳሉ። ክፉ ሐሳብም ታስባለህ፣ እንዲህም ደግሞ ትላለህ፣ ቅጥርን ወደ ሌላቸው መንደሮች እወጣለሁ፣ ተዘለው ወደሚኖሩ ሁላቸው ሳይፈሩና ያለ ቅጥርና ያለ መወርወሪያ ያለ መዝጊያም ወደሚቀመጡ እገባለሁ። ምርኮን ትማርክ ዘንድ ብዝበዛንም ትበዘብዝ ዘንድ ባድማም በነበሩት አሁን ሰዎች በሚኖሩባቸው ስፍራዎች ላይ ከአሕዛብ በተሰበሰበ በምድር መካከል በተቀመጠ ሕዝብ ላይ
እጅህን ትዘረጋ ዘንድ ሳባና ድዳን የተርሴም ነጋዴዎች መንደሮችም ሁሉ ምርኮን ትማርክ ዘንድ መታልን? ብዝበዛንስ ትበዘብዝ ዘንድ ብርና ወርቅንስ ትወስድ ዘንድ ከብትንና ዕቃንስ ትወስድ ዘንድ እጅግስ ብዙ ምርኮ ትማርክ ዘንድ ወገንህን ሰብስባልን ይሉሃል። የሰው ልጅ ሆይ ስለዚህ ትንቢት ተናገር፣ ጎግንም እንዲህ በለው የሚለውም ቃል በሕዝቅኤል 38 ቁጥር 11 እስከ 13 ተቀምጧል። ጎግ በልበ ሙሉነትና በብርታት የሚገሰግሰው በእግዚአብሔር ፍቃድ ነው። ሕዝቡን ለማጥፋት ሳይሆን መለኮታዊ ፍርድንና ግርማን ለአሕዛብ ለማሳየት ነው። ጎግ ወደ እግዚአብሔር ምድር ከገባ በኋላ እግዚአብሔርም እንዲህ ሲል ምላሽ ሰጠ። በዚያን ቀን ጎግ በእስራኤል ምድር ላይ በመጣ ጊዜ መቅሰፍቴ በዓመቴ ይመጣል ይላል ጌታ እግዚአብሔር። በቅናቴና በዓመቴ እሳት ተናግሬያለሁ። በእስራኤል ምድር ላይ ጽኑ መናወጥ ይሆናል። ከፊቴም የተነሳ የባህር ዓሣዎችና የሰማይ ወፎችም የምድረ በዳ አራዊትም በምድር ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ በምድር ላይ የሚኖሩ ሰዎች ሁሉ ይንቀጠቀጣሉ። ተራራዎችም ይገለባበጣሉ፣ ገደላ ገደሎችም ይወድቃሉ፣ ቅጥርም ሁሉ ወደ ምድር ይወድቃል ሲል በሕዝቅኤል ምዕራፍ 38 ከቁጥር 18 እስከ 20 ላይ ተቀምጧል። ሕዝቅኤል ምዕራፍ 39 ላይ ደግሞ እመልስሃለሁ፣ እነዳህም አለው፣ ከሰሜን ዳርቻ ጎትታለሁ፣ ከግራ እጅህም ቀስትን አስጥላለሁ፣ ከቀኝ እጅህም ፍላጻዎችን አስገርፋለሁ ይላል። በትንቢተ ሕዝቅኤል ምዕራፍ 38 ቁጥር 22 ላይ ደግሞ ሁከቱና ከተፈጥሮ በላይ የሆነ ችግር በተፈጠረበት ወቅት የጎግ ኃይልና ኅብረት እርስ በርስ ይቃረናል፣ ወንድም በወንድሙ ላይ ይዞራል። ፈጣሪም ተፈጥሮን በማዘዝ መለኮታዊ ግራ መጋባት በመሃላቸው ያወርዳል። በቸነፈርና በደም እፈርድበታለሁ፣ ዶፍም የበረዶ ድንጋይ እሳትና ድኝም በእርሱና በጭፍራዎቹ ከእርሱም ጋር ባሉ በብዙ ሕዝብ ላይ አዘንባለሁ ይላል። ምዕራፍ 39 ቁጥር 6 ላይ ይህ በሰዎች መካከል የሚቀሰቀስ ግጭት ብቻ ሳይሆን ምድርን የሚሰነጥቀውን፣ ተራሮች በጭስ የሚሸፈኑበትን፣ እንዲሁም በሰዓት የሚበራው ሰማይና ሁሉን ቻይ የሆነው አምላክ ያለው ከፍተኛ ኃይል የሚያሳይ ትዕይንት ነው። በማጎግም ላይ ሳይፈሩ በደሴቶች በሚቀመጡ ላይ እሳትን እሰዳለሁ፣ እኔም እግዚአብሔር እንደሆንኩ ያውቃሉ ይላል። ምዕራፍ 39 ቁጥር 4 እና 9 ደግሞ ፊቱ ወገግ ባለ ጊዜ የጎግ ትንቢትና የሰራዊቱ ኃይል በተራሮች ላይ ተበታትኖና ተሰባብሮ የሚታይ ይሆናል። አንተና ጭፍራዎች ሁሉ ካንተም ጋር ያሉ ሕዝብ በእስራኤል ተራራዎች ላይ ትወድቃላችሁ። ለሚናጠቁ ወፎች ሁሉና ለምድር አራዊትም መብል አድርጌ እሰጥሃለሁ። በእስራኤልም ከተማዎች የሚኖሩ ይወጣሉ፣ የጦር መሳሪያዎችም በእሳት ይቃጠላሉ። አላባሽ ጋሻንና ቀስትንና ፍላጻዎችን ጎመድንና ጦርንም ያቃጥላሉ። 7 ዓመት በእሳት ያቃጥሏቸዋል ይላል። ቁጥር 11 ላይ የጎግ ሰራዊት አስክሬን በጣም ከመብዛቱ የተነሳ እነርሱን መቅበር ወደ መለኮታዊ ግዴታነት ይለወጣል። በዚያም ቀን በእስራኤል ዘንድ በባህር ምስራቅ የሚያልፉበትን ሸለቆ የመቃብርንም ስፍራ ለጎግ እሰጣለሁ፣ የሚያልፉትንም ይከለክላል። በዚያም ጎግና ብዛቱን ሁሉ ይቀብራሉ። የሸለቆውንም ስም ሐሞን ጎግም ብለው ይጠሩታል። ትንቢተ ሕዝቅኤል ምዕራፍ 39 ቁጥር 21 ላይ ደግሞ እሳት ነበልባል በከባባድ ዝናብና በመሬት መንቀጥቀጥ እግዚአብሔር ፍርዱን ስልጣኑንና የማይናወጥ ቃሉን ያሳያል። ማንኛውም ክፉ ኃይል ሊቋቋሙ አይችልም። እግዚአብሔርም በነብዩ ሕዝቅኤል በኩል አውጇል። ክብሬንም በአሕዛብ መካከል አኖራለሁ፣ አሕዛብም ሁሉ ያደረኩትን ፍርዴን በላያቸው ያኖርኳትንም እጄን ያያሉ ይላል። ይህ በአንድ ሰራዊት ወይም በተወሰኑ ሰዎች ላይ የሚተላለፍ ፍርድ ብቻ ሳይሆን መላው የሰው ዘር እንዲያይ የታሰበ መለኮታዊ እርምጃ ነው። በአንድ ወቅት ተሰውሮ የነበረ ፍትህ በዚያን ወቅት በግልጽ ይታያል። በዚህም መገለጥ አማካኝነት በዓለም ዙሪያ ያሉ ሕዝቦች አመጽና ኩራትን፣ ውድቀትን እንደሚያስከትሉና ከእግዚአብሔርም እውነትን ለመረዳት ለሚቀርቡት መቤዠትን እንደማይነሳ ጠቋሚ ይሆናል። እግዚአብሔር ከዚህ በፊት ፍርድ ያስተላለፈበትን ምክንያት በሕዝቅኤል ምዕራፍ 39 ቁጥር 23 እና 24 ላይ አስረድቷል። የዓለም ሕዝብም እስራኤላውያን በኃጢአታቸው ምክንያት እንደተማረኩ ያውቃሉ። ስለበደሉኝ እኔም ፊቴን ከነርሱ ስለሸሸኩ በጠላቶቻቸውም እጅ አሳልፌ የሰጠኋቸው እስራኤላውያን ሁሉ በሰይፍ ወደቁ። እንደ ርኩሰታቸውም እንደ መተላለፋቸውም መጠን አደረግኩባቸው። ፊቴንም ከነርሱ ሸሸኩ፣
አለመታዘዛቸው ብቻ አልነበረም፣ በጣዖት አምልኮ አማካኝነት ክህደት መፈጸም፣ ፍትህን ማዛባታቸውና የጨከነ ልብ መያዛቸውም ነበር። እስራኤላውያን በተደጋጋሚ ከግብጽ ያዳናቸው አምላክ ላይ ፊታቸውን አዙረዋል። ባዕድ አማልክትም ከፍ ባሉ መሠዊያዎች ላይ ያመልኩ ነበር። ድሆችን በሰይፍ ይገድሉና ንጹሕ ደምን ከማፍሰሳቸውም በላይ የጌታን መቅደስ አዋርደዋል። የይሁዳ ልጆች በፊቴ ክፉ ነገርን ሰርተዋል ይላል እግዚአብሔር፣ ያረክሱትም ዘንድ ስሜ በተጠራበት ቤት ርኩሰታቸውን አኑረዋል ሲል በትንቢተ ኤርምያስ ምዕራፍ 7 ቁጥር 30 ላይ ያለው ቃል ያስረዳል። ትንቢተ ኤርምያስ ምዕራፍ 2 ቁጥር 13 ላይ እኔ የሕያውን ውሃ ምንጭ ትተውኛል፣ የተቀዱትንም ጉድጓዶች ውሃውን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል ይላል። በዚህ ዓመፅ የተነሳ አምላክ ጥበቃውን ወደ ኋላ አፈገፈገ። ይህም እንደ አሦርና ባቢሎን ባሉ ኃይሎች ድል እንዲነሱና እንዲበታተኑ አድርጓቸዋል። ይህ ተግሳጽ እንጂ ጥፋት አልነበረም፣ እርማት እንጂ ሽረት አልነበረም። ዓላማው ፍርድን ብቻ ሳይሆን ምሕረትን፣ ፈውስን፣ መልሶ ማቋቋምን ያጠቃልላል። ቀጥሎ የሚመጣው ፖለቲካዊ እድሳት ብቻ ሳይሆን መንፈሳዊ ለውጥም ጭምር ነው። ፍርሃት በሰላም የምትካበትና በእርቅ የሚሸማቀቅበት ጊዜ ይሆናል። እርግጥ ነው ክፋትን የሚጋፈጥ በአመጽ ላይ የሚፈርድ አምላክ ነው። በሌላም በኩል የተሰበሩትን መልሶ የሚጠግን፣ ብሔራትን የሚፈውስ፣ ለሁሉም ሕዝብ ነገርና ቋንቋ ራሱን ለመግለጽ የሚተጋ አምላክ ነው። ሕዝቅኤል የተመለከተው መልእክታዊ ድል ወደፊት ስለሚከናወን ትንቢት ብቻ የሚናገር አይደለም፣ አዋጅም ጭምር ነበር። በሰዎች የታሰበ ማንኛውም እቅድ፣ የትኛውም ብቅ የሚል ኃይል የሁሉ ቻዩን ፈቃድ መግታት እንደማይቻለው በሁከትና በግጭት መካከል እንኳን እግዚአብሔር ለዓለማችን መዳን ምክንያት የሚሆን እቅድ በተግባር ላይ ያውላል። ከምስራቅ እስከ ምዕራብ፣ ከደሴቶቹ እስከ በረሃው የሰው ልጅ ሁሉ አምላክ እርሱ ብቻ መሆኑን ይገነዘባል። ነቢዩ ሕዝቅኤል ራእዩን በጽሑፍ ካሰፈረ ከብዙ ክፍለ ዘመናትም በኋላ ወደ ፈጥኖ ደሴት የተሰደደው ሐዋርያው ዮሐንስ ፍጹም ከሆነው ከኢየሱስ ክርስቶስ መለኮታዊ ራእይን ተሰጥቶታል። አስከትለን የዮሐንስን ራእይ ስንመለከት ደግሞ በእነዚህ ራእዮች ውስጥም በአንድ ስፍራ ስለሚፈጠር ግጭት ብቻ ሳይሆን በታሪክ መደምደሚያ ላይ ስለሚኖሩ ዓለም አቀፋዊ ውጣ ውረዶችም የሚገልጽ ሆኖ ይታያል። ከክርስቶስ መመለስና ከፍርድ በኋላ የዮሐንስ ራእይ ኢየሱስ በምድር ላይ ለ1000 ዓመት እንደሚነግስ ይገልጣል። በዚህ ወቅት ፍትህ፣ ሰላምና መለኮታዊ እውነትም ከመቼውም ጊዜ በላይ ምድርን ይሸፍናታል። የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶውን፣ እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያሳስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማዕተብ አደረገበት። ከዚህም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባል ሲል በራእይ ምዕራፍ 20 ቁጥር 1 እስከ 3 ያለው ቃል ይጠቅሳል። ይህ ዘመን በፍርሃት ወይም በሙስና ሳይሆን በኢየሱስ ስልጣን በፍትሃዊነት የሚመራ ይሆናል። ብሔሮችም የእግዚአብሔርን መገኘትና ፍትህ በሙሉ ያገኛሉ። ይሁን እንጂ እንዲህ ባለ ምቹ ዘመንም እንኳ ለፈጣሪ ከልባቸው ያልተገዙ ሰዎች በልባቸው ውስጥ የተደበቀው አመጽ መብላላቱ ይቀጥላል። በሺው ዓመት መደምደሚያ ላይም ሰይጣን ነፃ ይወጣል። በራእይ ምዕራፍ 20 በቁጥር 7 እና 8ም በዚህ መልኩ ተገልጧል። 1000 ዓመቱ ሲፈጸም ከእስራቱ ይፈታል። በአራቱም ምድር ማዕዘን ያሉትን አሕዛብም ጎግና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያክል ነው። በዚህ ጽሑፍ አግባብ ጎግና ማጎግ የሚወክሉት የተወሰኑ ብሔራትን ሳይሆን በዓለም ዙሪያ የሚገኙትን አማጺ ሕዝቦችም ሙሉ በሙሉ የሚያጠቃልሉ ምሳሌያዊ ስሞች ናቸው። ይህ ዓለም አቀፋዊ አመጽ በክፋት በተሞሉ ልቦች የሚደረግ የመጨረሻ ጥረት ነው። በሰይጣን በማታለያ ቃላት በመማረክና በሰው ልጆች ግትርነትና በትዕቢትም በመገፋፋት ከሁሉም ሀገር ባህልና የተለየ ዘር በርካታ ሰዎች የእግዚአብሔርን ስልጣን ለመካድ ይደራጃሉ። ወደ ምድርም ስፋት ወጡ፣ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው ሲል ራእይ ምዕራፍ 20 ቁጥር 9 ላይ ተጠቅሷል። ከሰው አመለካከት አንጻር ሲታይ ሁኔታው ተስፋ አስቆራጭ ይመስላል። የእግዚአብሔር ሰዎች የተዋጁና አንድነት ያላቸው ሲሆን በታላቅ ኃይል ተከቧል። ይህም በመልካምና በክፉ በፈጣሪና ስልጣኑን በሚቃወሙት መሃል የሚነሳ የመጨረሻ ግጭት ነው። ሆኖም
የጨለማው ሰዓት እንኳን ከፈጣሪ ዕቅድ ውጭ አይደለም። እግዚአብሔር ይህንን የመጨረሻ ፈተና የሚፈቅደው እያንዳንዱ የተደበቀ አማጺ፣ እያንዳንዱ በክፋት የጠቆረ ልብ እስኪገለጽና ያልተጓደለ ፍትህ ለዓለም ሕዝብም እንዲሰጥ ነው። በአንድ ወቅት ከአንድ የተወሰነ አካባቢ ጋር ተያይዘው የነበሩ ጎግና ማጎግ የተባሉ ስሞች በዚህ ጊዜ የኃጢአትን አጽናፍ ዓለማዊ ገጽታ ለመጨረሻው መለኮታዊ ድል ጠቋሚ ሆኗል። የመጨረሻው ውጊያ የሚደመደመው በሰው ልጆች የጦር መሳሪያ ወይም በምድራዊ ኃይል ሳይሆን ፈጣን፣ ወሳኝና የማያሻማ በሆነ መንገድ መለኮታዊ ጣልቃ ገብነትም ይሆናል። በቅጽበት ውስጥ እግዚአብሔርንና ሕዝቡን የተቃወሙት ሰይጣንንም የተቀበሉ ብዙ ሰዎች ከሰማይ በሚወርደው እሳት ይናወጣሉ። የመጨረሻው አመጽም ተጠናቋል። ሰይፍ፣ ስልት ወይም የሰው ኃይል ግድ አይደለም፣ እግዚአብሔር ራሱ ይፈጽመዋል። ድሉም የጌታ ብቻ ይሆናል። ቀጥሎም ከጥንት ጀምሮ የሆኑትና የሰላም ጠላት በሆነውም ላይ የማያዳግም ፍርድ ይተላለፋል። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ፣ ለዘላለምም እስከ ዘላለም ቀንና ሌሊት ይሰቃያሉ ሲል በራእይ ምዕራፍ 20 ቁጥር 10 ላይ ተጠቅሷል። አሳችና የሕይወት ጸር የሆነው ሰይጣን ዘለቄታው ይወገዳል። አመጹም ዳግም ሊነሳ በማይችልበት በእሳት ባህር ውስጥ ይጣላል። የእግዚአብሔርን ስልጣን ለማስመሰልና ዓለምን ለማሳት ከሞከሩት ከባህር ከወጣ አውሬ ከሐሰተኛው ነቢይ ጋር ይቀላቀላል። ይህ የጦርነት ፍጻሜ ብቻ ሳይሆን የክፋትም ሁሉ ፍጻሜ ነው። ከእንግዲህ ወዲያ አታላይነት አይኖርም። ከዚህ በኋላ አመጽ አይኖርም፣ ፍርሃት አይኖርም። የእግዚአብሔር ፍትህ ፍጹም ነው። ድሉ ዘላለማዊ ነው። በሰው ልጅ ታሪክም ሆነ በሁሉም ብሔራት ውስጥ ከተካሄደው ከየትኛውም ክፋት ጋር የተደረገ የረጅም ጊዜ ውጊያ ወደ ፍጻሜው ይደርሳል። የጨለማውን ኃይል ለዘላለም ይሰባብረዋል። ምድርና ሰማይ የነጹ ይሆናሉ። ከየነገዱ፣ ከየቋንቋው፣ ከየብሔረሰቡና ከየጎሳ ሁሉ የተሰበሰበው ሕዝብ አሁን በደህንነት ከአደጋ ነፃ ሆኖ በደስታ ይሞላል። በዚህ ወቅት የእግዚአብሔር መንግሥት የሩቅ ተስፋ ብቻ ሳይሆን የማይናወጥ የዘላለም እውነት ይሆናል። የጎግና ማጎግን ታሪክ ስንደመድም በፍርሃት ተሞልተን ሳይሆን በብሩህ ተስፋ ነው። ከዓለም ትርምስ ጀርባ የሚታዘብ ሁሉን የሚያውቅ አምላክ እንዳለ፣ በመጨረሻም አንድ ቀን ለሁሉም እንደሚገባው እንደሚያደርግ አይተናል። ከክፋት ጋር የሚደረገው ውጊያ የሚደመደመው ግራ በመጋባት ሳይሆን ግልጽ በሆነ መንገድ፣ በከንቱ ሳይሆን በክብር፣ በፍርሃት ሳይሆን በእግዚአብሔር ሰላም በመሞላት ነው። በእርሱም ለሚታመኑት ደግሞ ይህ አሁን ዓለም ያለችበትም ሁኔታ ጅማሬ ብቻ ነው ማለት ነው።